በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምጽ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም እጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቁሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልክ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለሕሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና እኔ ባሪያህንና እዚህ የተሰበሰብነውን ኀጢአተኞችን ታስረን እንዳንሞት አስበን።
ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳለ ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦችህ ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከ ብሩሃት ለሆኑ ሁለት ዓይኖችህና በአንድነት ላሉ ሁለት ጆሮችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እልዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችህና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና
ለክብርት እናቱ ለወላዲተ አምላክ ሰገድክ። አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳድርብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሐበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ጽኑዓን ሕመም እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮህ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮዶስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን። ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎት
በአማላጅነትህ እርዳን። ሰላም ለአእዳዊከ የኃጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በስልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባህሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እኛ እዚህ የተሰበሰብነው በሙሉ እንለምንሃለን። ሰላም ለኩርናከ እንደ ሌላው ቅዱስ አካል ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማይ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድታስድስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለህ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንድወድ እኛ እዚህ የተሰበሰብነው በፍቅር ጎዳና ምራን። ሰላም ለኩልያቲከ ከአምላክ ልቦና ጋር ለሚስማማ ኩላሊትህና
ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናክ ንጹሐ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ነዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕርዬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖችህ ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዬ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአእጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠህ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ። ሰላም ለአጽፋረ እግርከ
ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመት አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምንሃለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብን ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበል የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሳችንን ቁስል በቃል ኪዳን ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን።
አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተባርከን ከኃጢአት ወጥመድ ታወጣን፣ ከታሰርንበት ሥርዓት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም ወላዲተ አምላክ መጥምቀ መለኮት ያሰባችሁትን ያሳካላችሁ። ሸር ለምታረጉልን ላይክ ለምታደርጉልን እናመሰግናችሁ። ሸር ላነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን አዋጅ ነጋሪ ንስሐን የሰበከ የልዑል አምላካችን የኢየሱስ ክርስቶስ ነቢይ ሰማዕት የሚሆን የቅዱስ ዮሐንስ በወርሃ ሚያዝያ የሚነበብ ገድሉን ረድኤት እግዚአብሔር አጋዥ በማድረግ እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖርና ከእንግዲህ ወደ ቀደመው ነገር እንመለስ። ስለ መጥምቀ ቅዱስ ዮሐንስ ቅድስት ራስን እንናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ስለዚሁ አስቀድመን በወርሃ መስከረም ላይ ደግሞ እንደነገርናችሁ ቀዳማዊ ሄሮድስ በቤተልሔምና በዙሪያው የነበሩ ሕፃናትን አስፈጀ። ያን ጊዜ ቅድስት ኤልሳቤጥ የተባረከ ቅዱስ ልጇን ዮሐንስን ይዛ ወደ በረሃም ደግሞ ሸሸች። ወደ ኋላዋም አልተመለሰችም። ዚፋት ወደ ተባለች ገዳም በደረሰች ጊዜ የሄሮድስ ወታደር እንዳይደርሱባት ፈራች። በበረሃው መሃል ከታላቅ አለት አጠገብ ቆማ አንቺ የእግዚአብሔር ደብር የምትሆኝ አለት ሆይ ከልጄ ከቅዱስ ዮሐንስ ጋር ተቀበኝ ስትል ጮኸች። ያን ጊዜም አለቷ ተሰንጥቃ ሰፊ አዳራሽ ሆነች፣ በውስጧ ኖሩ። ይህም ደግሞ አለትም ለመውጣትም ለመግባትም ትከፈትለታለች። በክረምት ታሞቃቸዋለች፣ በበጋም በነፋስ ትቀዘቅዛለች። የተሰደዱትን የሚረዳ የእግዚአብሔር ፍቃድ ነውና። መጥምቀ መለኮት ቅዱስ ዮሐንስ በኢየሩሳሌም መንደርና በዙሪያዋ መታየት በጀመረ ጊዜ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሰብክ ዘንድ ጀመረ። የይሁዳና የሰማርያ ሰዎች ሁሉ ቅዱስ ዮሐንስ የንስሐ ጥምቀትን ወደሚያጠምቅበት ስፍራ የሄዱ ኃጢአታቸውን እየተናዘዙ ሁሉንም በዮርዳኖስ ወንዝ ያጠምቋቸው ነበረ። የመጥምቀ ቅዱስ ዮሐንስ ልብሱም ደግሞ የግመል ጸጉር፣ ትጥቁም ደግሞ የታታ ደግሞ ቆዳ ነበረ። ምግብም ደግሞ እንቦጣና ጋጃ ማር ነበረ። ይህ ነቢይ ልዑል ስለ ልዑል አምላካችን ኢየሱስ ክርስቶስ ከኔ በፊት በነበረ ከኔ በኋላ ይመጣል፣ እርሱ ከኔ ይበልጣል፣ የጫማውን ማዛቢያ ከእግሮቹ ልፈታ የማይገባኝ
እኔ ነኝ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ቅዱስ ያጠምቋችኋል ብሎ መስክሯልና። ያን ጊዜም ጸሐፍት ፈሪሳውያን ወደ መጥመቂያው ደግሞ ስፍራ በመጡ ጊዜ ሊገሥጻቸው እናንተ የምድር እፍኝቶች ከሚመጣው መቅሰፍትስ ታመልጡ ዘንድ ማን መከራችሁ? ለንስሐ የማይበቃችሁን ይህንን በጎ ሥራ ፈጽሙ እያለ ይዘልፋቸው ደግሞ ነበረ። ዳግመኛም ሄሮዶስ የወንድሙ የፊልጶስን ሚስት እንዳገባ በሰማ ጊዜ የቅዱስ ዮሐንስ ልብ ተቃጠለ። ወደ አንጢጳስ ሄሮዶስ ደግሞ በመንግስቱ ሄዶ የወንድምን የፊልጶስን ሚስት ልታገባ አይገባም ሲል ገሰጸው። ስለዚህ ነገር መጥምቀ መለኮት ቅዱስ ዮሐንስ ሄሮዶስ ተቀየመው። አስቀድሞም ግን ቅዱስ ዮሐንስ ስለ ቅድስናውና ጽድቁ ያከብረውም ይፈራው ነበረ። አሁን ግን ስለ ወደዳት ዘማ ሴት ስለ ሄሮዲያድ ብሎ ተደፋፍሮ ይዞ በወህኒ ቤት አሰረው። በተወለደበት አለትም ደግሞ ወለተ ሄሮዲያ ደግሞ ዘፈነችለት። የቅዱስ ዮሐንስን ቅድስት ራስ ለመነች። ስለ መሐላዋ ቅድስት ዮሐንስን ራስ ይሰጧት ዘንድ ወደደ። በእግዚአብሔር በሰው ዘንድ የከበረ የዋህ ነቢይ ዮሐንስን ከሚያስገድል ለሄሮዶስ መሐላውን ቢተው በተሻለው ነበረ። በሄሮዶስ ጉባኤ ከነበሩ መኳንንት ሹማምንትና ወታደሮች አለቆች መሃል ይህ ነገር በንጉሥ ዘንድ በእኛም ዘንድ ቢሆን በጻድቁ በቅዱስ ዮሐንስ ላይ ይደረግ ዘንድ አይገባም ያሉ አልነበረም። ሁሉም የስካር መንፈስ ማስተዋልን ነስቷቸዋልና ከርኩሰት ዝሙት የተነሳ ሄሮዶስ በተሳሳተ ጊዜ የጻድቅና የዋህ የሚሆን የነቢይ ልዑል ቅዱስ ዮሐንስን መበደል ሁሉም በጸጋ እግዚአብሔር ራቁቱ አንድ ሆነው ደግሞ እንደ ኖህ ልጅ ደግሞ በደሉ። ከጥፋት ውሃ በኋላ ኖህ ምድርን ያርስ ጀመረ፣ ወይንም ደግሞ ተከለ። ከእርሱም ጠጥቶ ሰከረ፣ በቤቱም እርቃኑን ሆኖ ነበረ። አንደኛው ልጅ ካምም ደግሞ የአባቱን የኖህን እርቃን አይቶ ሳቀ። በውጭ ለነበሩ ሁለቱ ወንድሞች ለሴምና ያፌት ነገራቸው። ልብሱንም ደግሞ በትከሻቸው ይዘው የኋሊት ገብተው የአባታችን የኖህን ደግሞ እርቃን ሸፈኑ። ኖህም ከወይን ስካሩ በነቃ ጊዜ እኒህ ሁለቱ ልጆች ያደረጉትን አወቀ። ልጁም ካምንም ደግሞ ረገመው። ሁለቱ ልጆች ሴምና ያፌትንም ደግሞ መረቃቸው። እኒህ በርጉም ሄሮዶስ ጉባኤ የተቀመጡ መማክርት ግን እውነተኛ የሆነ ቅዱስ ዮሐንስን አላከበሩም። አትሰስን ከምትል ከሕገ እግዚአብሔር የራቀ የርጉም ንጉሥ ሄሮዶስን ቁጣ ያስወግዱ ዘንድ አልቻሉም። እርጉም ካም በተራቆተ የአባቱ ኖህ ላይ ደግሞ እንደተሳለቀ በቅዱስ አባታችን ዮሐንስ ላይ ደግሞ ተሳለቁ እንጂ። ለእኛስ መለኮትን በዮርዳኖስ ወንዝ ያጠመቀ ቅዱስ አባታችን ዮሐንስ የእግዚአብሔር ብርሃን ጸጋ የለበሰ ነውና በጸጋ ረድኤቱ የምታበራ ሰማያዊት ልብስን ያልብሰን፣ አሜን። ስለዚህም እርጉምና ደግሞ የረከሰ ሄሮዶስ ወታደሮቹን ላከ። ወታደሮቹም በሰይፍ የከበረች የቅዱስ ዮሐንስን አንገት ቆረጡ። ራሱንም በወጨት አድርገው በንጉሡ አዳራሽ ተቀመጡ። አለቆች ደግሞ መኳንን ሰራዊቱ መካከል አመጡት። የቅዱስ ዮሐንስ አንገት በተቆረጠች ጊዜ ዓይኖቹ ተገልጠው ፊቱም እንደ ፀሐይ ያበራ ነበረ። መልካም መዓዛው ደግሞ ከእርሱ የወጣ ነበረ። በወህኒ ቤት የቀረ የቅዱስ ዮሐንስን ሰውነት ግን ደቀ መዝሙርቱ እስኪመጡ ድረስ የንጉሥ ሄሮዶስ ግምጃ ቤት ጠባቂ ሚስት በዚያ ትጠብቅ ነበር። ይህቺ ሴት ከመዋዕለ ስብከቱ ጀምሮ ቅዱስ ዮሐንስን እጅግ የምትወድ ደግ ነበረችና ደቀ መዝሙርቱም የቅዱስ ዮሐንስን ሥጋ ተሸክመው ወሰዱት። በነቢዩ በኤልሳዕ መቃብር ቀበሩት። የመጥምቀ ቅዱስ ዮሐንስ ቅድስት ራሱን ንጉሥ ሄሮዶስ ለወንድሙ ልጅ ትሰጥ ዘንድ አዘዘ። ይቺ ወለተ ሄሮዲያም ደግሞ ወስዳ ለእናቷ ለሄሮዲያድ ሰጠቻት። ይቺ ሄሮዲያድም የቅዱስ ዮሐንስን ራስ ዓይኖቹ ደግሞ ተገልጠው መልኩም ሕያው ሆኖ ፊቱም እንደ ፀሐይ ሲያበራ ባየች ጊዜ ስልጣን ያለው ንጉሥን ደግሞ ያልፈሩኝም ደግሞ ዓይኖች እንግዲህ እኔ በእጅ አጠፋቸዋለሁ
ንጉሥ ሄሮዶስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባህም ያለች ይህችን አንደበት እንግዲህ እቆርጣለሁ፣ የዚችን ራስ ጸጉርም ላጭቼ ከምንጣፌ በታች የእግሬ ደግሞ መረገጫ አድርጋለሁ እያለች በቅድስት ራሱ ላይ ስትዘብት፣ ዳግመኛም የመጥምቀ ቅዱስ ዮሐንስ ፊት ትመታ ዘንድ እጇን አነሳች። ያን ጊዜ ቅዱስ ዮሐንስ ራስ ጸጉር በወጭት ላይ ደግሞ ተዘረጋች። በግራና በቀኝ ክንፍ አውጥታ ንስር በክንፎቿ እንዲበር ደግሞ የቤቱን ግድግዳ ደግሞ ሰንጥቃ ወደ ላይ ወጥታ በረረች። ያን ጊዜ ደግሞ ሄሮዲያድ እጆች ከትከሻዋ ተቆርጠው ደግሞ ወደቁ። ምድርም አፏን ከፍታ ሰውነቷን እስከ አንገቷ ዋጠች። ስለ አመፃዋም ደግሞ ከነ ሕይወቷ ከጥልቁ በታች ወረደች። ልጇም የቤቱን ዕቃ ሁሉ ደግሞ ትሰብር ጀመረች። ከወታደሮቹም አንዱ የሄሮዲያድን የተቆረጡና የተኮማተሩ ደግሞ እጆች ይዞ እያለቀሰ በተቀመጡት ሁሉ መሃል ወደ ንጉሥ ሄሮዶስ ቀረበ። ሄሮዶስ ምን ሆነሃል? ምንስ ያስለቅስሃል? አለው። ወታደሩም ወዮልን፣ ወዮታ ይገባናል፣ ወደ ቤታችን የነቢዩ የቅዱስ ዮሐንስን ራስ አግብተናል በማለት ሄሮዲያዳ እንዴት እንደሆነች ደግሞ ነገረው። ንጉሥ ግን አላመነውም። ወታደሩም ከትከሻዋ የተቆረጡ እጆቹን አውጥቶ በቀይ ሐር ከወርቅ ቀለበቶች ጋር ያጌጡ ጣቶቿን አሳየው። በእጁም ላይ የወርቅና የብር አንባር ነበረ። ያን ጊዜም እርጉም ንጉሥ ሄሮዶስ በታላቅ ውርደትና ኀፍረት ከዙፋኑ ተነስቶ ወደ ሄሮዲያድ ቤት ሄደ። የሄሮዲያዳንም አንገት ከምድር ላይ ደግሞ ተተክሎ ደግሞ በግልጥ አየ። መሬቱንም ቆፍረው ስጋዋንም ያወጡ ዘንድ አዘዘ። ሰውነቷ ግን ምንም አላገኙትም፣ ከነ ሕይወቷ ወደ ጥልቅ ወርዳለችና። የሄሮዲያዳን ጠባቂ ይህ ሁሉ ሲሆን ምን ትጠብቅ ነበር ብሎ በመኳንንት ፊት አንገቱን በሰይፍ ይቆርጥ ዘንድ አዘዘ። የርግምት ሄሮዲያድንም ራስ በጥልቅ ባህር ውስጥ ጣለው። ታላቅ አሳ ነባሪም ዋጣት። ልጇ ግን ራሷን በድንጋይ በእንጨት እየመታች ሄሮድስ ሆይ የወንድሜ የፊልጶስን ሚስት ልታገባ አይገባህም እያለች ትጮህ ጀመረ። ከእብደቷም የተነሳ ራሷን እየነጨች በሰው ላይ ደግሞ ትዘል ነበር። ንጉሥ ሄሮድስም ከመሸበሩ የተነሳ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ወደ ታላላቅ መኳንንቱ ሰራዊቱም ተመልሶ ለማንም እንዳይነግሩ ሁሉን አዘዛቸው። ነገር ግን ርግምትና ደግሞ የረከሰች ሄሮዲያድ ነገር ለሱ ሁሉ ፈጥኖ ተገለጠ። የሚያጸይፍ ደግሞ መዓዛውም ደግሞ እጅግም ደግሞ ሸተተ። የከበራችሁ ወንድሞቼ ሆይ ይህች ታላቅ የከበረች ቅድስት የዮሐንስ ራስ በወርሃ የካቲት 30 ቀን ማስተማሯን ጨርሳ ካረፈች ከተገለጠች በኋላ በዚህ በወርሃ ሚያዝያ 15 ቀን በነቢይ ኤልሳዕ መቃብር ከተቀበረ ከቅዱሳን ክቡር ስጋው ጋራ አንድነት ይህች ቅድስት ራስ የተገኘችበት ወርናትና በነቢይ ልዑል መጥምቀ ቅዱስ ዮሐንስ ቅድስት ኃይለ ጸሎቱ ምእመናን እኛን ከጥልቅ የኃጢአት ጉድጓድ ከበደልም ባህር ያውጣን ዘንድ ፈተና የሚሰውር መጠጊያ ይሆነን ለዘላለሙ አሜን። ጸሎትና በረከቱ በእውነት ለዘላለም ከሁላችን ጋር ይሁንና የእግዚአብሔር ጎዳና የሚያዘጋጅ ነቢይ ልዑል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ነው። ስሟ ሂሩና የተባለች አንዲት ሴት ነበረች። ቅድስት ራሱ ከተከበረ ሰውነቱ ጋር ደግሞ በተገናኙበት በዚች በወርሃ ሚያዝያ 15 ቀን የቅዱስ ዮሐንስ መታሰቢያውን መብልና መጠጥን በማዘጋጀት በብዙ ጥንቃቄ በብዙ ደስታ ታከብር ነበረ። ይህች ሴት በዚህ አገልግሎት ሳለች ከእግር ደግሞ እስከ ራሷ በቁስል ደግሞ ተመታ ጽኑ ሕመምን ታመመች። ቁስልም ስጋዋም ደግሞ በመሽተቱ ደግሞ በአይድም ቢሆን ዘመድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደነገረን ደግሞ እንደ ሳምራዊ ሰው ደግሞ ፈራሄ ደግሞ እግዚአብሔር ከሆነ አንድ ደግ ካህን በቀር የሚቀርባት አልነበረም። ይህ ካህን ከሰው ተሸሽጎ ችግረኞችንና ድሆችን ይልቁንም ፈጽመው ደግሞ መጠጊያ የሌላቸውን ዘመድ ደግሞ ያጡትን ይጎበኛቸው ነበረ። አንዲት ዕለትም ደግሞ በቁስለ ስጋ ደግሞ ሁለንተናዋ ደግሞ
ወደ ታመመ ወደዚች ሴት መጣ። እንደ ልማዷም ወደ እርሷ ገብቶ ሕመሟን ሁሉ ጠየቀ። ጭንቀቷን ሁሉ ካየ በኋላ ወደ ነቢይ ልዑል መጥምቀ መለኮት ቅዱስ ዮሐንስ ደብር ሄደ። ነገር ግን በሄደበት ቅዱስ ዮሐንስ ቤተ ክርስቲያን አልቆየም። ይልቁንም በአማላጅነቱ በሽተኞችን ፈጥኖ የሚፈውስ የቅዱስ ዮሐንስን ጸበል ይዞ ወደዚያች ሴት ፈጥኖ ተመለሰ። ይህችንም ሴት ከታመመችበት ደግፎ አነሳት። በቅዱስ ዮሐንስ የምትታመኝ አንቺ ሴት ወይ በወርሃ ሚያዝያ 15 ቀን በየዓመቱ ደግሞ እርሱን ደግሞ በማመን መታሰቢያውን ታደርጊ ነበረ። ቅዱስ ወንጌል በደቀ መዝሙር ደግሞ ስም ደግሞ ቀዝቃዛ ውሃን የሰጠ ዋጋውን ደግሞ እንዳያጣ እውነት እላችኋለሁ ይለናልና እግዚአብሔር ድካምሽን ከንቱ አያደርግም ማለት። ይህ ደግሞ ርኅራኄ እግዚአብሔር ካህን ይህም ብሎ በመጥምቀ መለኮት ቅዱስ ዮሐንስ ጠበል አጠመቃት። 7 ቀንም ከተጠመቀች በኋላ ይህች ደግ ሴት ተፈወሰች። ሁለንተናዋም እንደ ቀድሞ ሆነ። በአማላጅነቱ የፈወሳት ቅዱስ ዮሐንስን አመሰገነች። የነቢዩ ልዑል ቅዱስ ዮሐንስ ጸሎትና በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የታመሙትን ይፈውስልን ዘንድ የታሰሩትን ይፈታልን ዘንድ እለምናለን። ቅዱስ ዮሐንስ ለሀገራችን ሰላም፣ ፍቅር፣ አንድነትን ተመልሰልን ዘንድ ለሞቱት ነፍሳት በአጸደ ገነት እግዚአብሔር እንዲያኖርልን የእሱ በጎ ፍቃድ ይሁን። ለቤተሰቦችን መጽናናት ይልክልን ዘንድ ማህበራችን ይጠብቅልን ዘንድ በአንድነት ሆነን ከቅዱሳኑ በረከት እንዲያሳትፈን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምጽ የምትሰሙ በመጥምቀ መለኮት በቅዱስ ዮሐንስ ስም አስይዣችኋለሁ። ሁላችሁም ሼር አድርጉት፣ ምእመናን እንዲድኑበት። ሁላችሁም ላይክ አድርጉት፣ ዩቲዩብ ሼር እንዲያደርግልኝ በቅንነት ይህን ታደርጉ ዘንድ ለበረከት ይህን አዛችኋለሁ። ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምጽ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስን ገድል በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤት እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድል ማንበብ እንጀምራለን። ይህ ሁሉ የሆነ ጌታችን ከተነሳ በኋላ ለደቀ መዛሙርቱ እያስተማራቸው 40 ቀን ከኖረ በኋላ ወንጌላዊ ቅዱስ ሉቃስ እንደተናገረ በግብረ ሐዋርያት እንደተጻፈ እንዲህ በማለት ጌታችን ኢየሱስ ክርስቶስ በሁሉ ይሰራና ያስተምር ዘንድ ጀመረ። በመንፈስ ቅዱስ ለመረጣቸው ለደቀ መዛሙርቱ አዞ እስከ አረገባት ቀን ድረስ እርሱም በብዙ ተአምር ከሞተ በኋላ ሕያው ሆኖ ራሱን የገለጠላቸው ነው። 40 ቀንም እየታያቸው ስለ እግዚአብሔር መንግሥት እየነገራቸውና እያስተማራቸው ኖረ። በይሁዳና በኢየሩሳሌም ባደረገው ሁሉ እኛ ሁላችንም ምስክሮች ነን። በመስቀል ላይ ሰቅለው ገደሉት። እግዚአብሔር ግን በሶስተኛው ቀን ከሙታን ተለይቶ አስነሳው፣ በግልጥ እንዲታይም ደግሞ አደረገ። ይኸውም ለሕዝቡ ሁሉ አይደለም፣ ነገር ግን አስቀድሞ ለመረጣቸውና ምስክሮቹ ለሚሆኑ ብቻ ነው እንጂ። የመረጣቸው የተባልነው እኛ ነን። ከሙታን ተለይቶ ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነንና በእግዚአብሔር ዘንድ በሕያዋንና በሙታን ላይ
ፈራጅ ሆኖ የተሾመ እርሱ እንደሆነ ለሕዝቡ እናስተምር ዘንድ አዘዘን። 40 ቀን እንደዚህ ካስተማራቸው በኋላ ብዙ ያማረና የተሰወረ ምስጢራትን ደግሞ ገለጠላቸው። በኋላ ወደ ዓለም ሁሉ ሂዱ፣ አስተምሩ፣ ለፍጥረት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነም ያልተጠመቀ ግን ይፈረድበታል። ይህችም መልእክት በስሜ የሚያምኑትን ደግሞ ተከትላቸዋለች። በስሜ አጋንንትን ያወጣሉ፣ አዲስ ነገርን ሌላ ቋንቋንም ይናገራሉ። የምድር አራዊትን ወይም ደግሞ እባብን በእጃቸው ይይዛሉ። የሚገድል መርዝም ቢጠጡ የሚነካቸው የለም። በድውያን ላይ እጃቸውን ያኖራሉ፣ እነርሱም ይድናሉ። ጌታችን ኢየሱስ ክርስቶስ ሐዋርያቱን እንዲህ አላቸው፣ ቃሉን ይጠብቁ ዘንድ እስከ ምድር ዳርቻም ለዓለም ሁሉ ያስተምሩ ዘንድ አባቶቻችን ሐዋርያትን ዓለሙን በዕጣ በተካፈሉ ጊዜ ደግሞ በየክፍላቸው ያስተምሩ ይሰብኩ ዘንድ ወጡ። ዳዊት በመዝሙር አስቀድሞ እንደተነበየ ያልተሰማ ነገር ያልተሰማ ቃል ያላቸውም ደግሞ ነገራቸው በምድር ሁሉ ደግሞ ወጣ፣ ነገራቸውም እስከ ምድር ዳርቻም ደረሰ። ይህ ትንቢት በእውነት ይፈጸም ዘንድ በእግዚአብሔር ፍቃድ የወንጌል ቃል እያስተማሩ ዓለምን ዞሩ። 70 አርድእትንም ወንጌልን ይሰብኩ ዘንድ አንድ ሁለት እየሆኑ ከሐዋርያት ጋር ደግሞ ሄዱ። ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ከብዙ ሐዋርያት ጋር ከእስያ እስከ ሮምና እስከ አፍሪቂያ ድረስ ወንጌልን አስተማረ። ይህ ማርቆስ የተባለ ዮሐንስ አስቀድሞ የአባቱ ወንድም ከሆነ ከባርናባስ ጳውሎስ ከተባለ ሳውል ጋር ወደ ልስጥራን ወጣ። መጽሐፈ ግብረ ሐዋርያት እንደተናገረ እንዲህ በማለት መንፈስ ቅዱስ እኔ መረጥኳቸው ስራ ባርናባስንና ሳውልን ለዩልኝ ባላቸው ጊዜ በዚህ በኋላ ጾሞ ጸለየ። በጾምም በኋላቸው እጃቸውን በላያቸው ጫኑባቸው፣ ላኳቸውም። ከመንፈስ ቅዱስ ተልከው ወደ ሴሌቃውያን ወረዱ። ከዚያም ወደ ቆጵሮስ ሄዱ። ወደ ስልማና አገር ገብተው በምኩራባቸው ደግሞ የእግዚአብሔር ቃል ለአይሁድ ደግሞ ተናገሩ። ማርቆስ የተባለ ዮሐንስም ከእነሱ ጋር ነበረ። በደሴቶች ሁሉ ደግሞ በተዘዋወሩ ጊዜ ጳፍ ደግሞ ወደምትባል አገር ደረሰ። ከዚያም ደግሞ እነ ጳውሎስ ከጳፍ አገር አልፈው ደግሞ የጵንፍልያ ክፍል ደግሞ ወደምትሆን ጴርጌን ደግሞ ደረሱ። ዮሐንስ ትቷቸው ወደ ኢየሩሳሌም ተመለሰ። መንፈስ ቅዱስ ወደ ሌላ ስራ ጠርቶታልና ኢየሩሳሌም እስኪደርስ ራሱ ደግሞ መንፈስ ቅዱስ እየመራው ከዚህ በኋላ ስራውን ደግሞ ፈጽሞ ወደ እነርሱ ተመለሰ። ከእነሱ ጋራም ደግሞ በአንድነት አስተማረ። በብዙ ሀገሮችና ደሴቶች አንጾኪያ እስኪደርስ ድረስ ደረሰ። ከጥቂት ቀን በኋላ ጳውሎስ በርናባስን እንግዲህም ደግሞ የእግዚአብሔር ቃል በየሀገሩ ያሉ ደግሞ ያስተምርናቸው ወንድሞቻችን ደግሞ አለው እንደምን እንዳሉ እንወቅ ዘንድ እንጎብኛቸው። በርናባስ ማርቆስ የተባለ ዮሐንስን ይወስደው ዘንድ ወደደ። ጳውሎስ ግን ከእነሱ ጋር ይወስደው ዘንድ አልወደደም። የጵንፍልያ ሳሉ ደግሞ ትቷቸው ሄደ ነበርና በዚያ አገር ተጣልተው ተለያዩ፣ ለየብቻቸው ሄዱ። እንደዚህ የሆነው ደግሞ በክፉ ነገር አይደለም፣ እርሱ በጎ ስራ ሁሉ ያለ ፍቅር ዋጋ እንደሌለው ያውቅ። ዮሐንስ ጳውሎስ ስለ ጠላው አይደለም፣ እርሱ ራሱ እንዲህ እንዳለ የሰውን ሁሉ ቋንቋ ባውቅ የመላእክትን ቋንቋ ባውቅ ፍቅር ከሌለ ከንቱ ሆንኩ። እንደሚጮህ እንደ ናስ ድምፅ ሆንኩ፣ ወይም ደግሞ እንደሚመታም ደግሞ ነጋሪት ሆንኩኝ። ምንም ትንቢት ብናገር የተሰወረውንም ሁሉ ባውቅ ጥበብን ሁሉ ተራራ ደግሞ እስካፈልስ ድረስ ፍጹም ሃይማኖትን ቢኖረኝ ደግሞ በፍቅር ከሌለ ደግሞ ከንቱ ሆንኩ። ገንዘቤን ሁሉ ምጽዋት ስራዬንም ደግሞ ለእሳት ብሰጥ ደግሞ ፍቅር ግን ከሌለኝ ያገኘሁት ደግሞ ጥቅም የለኝም። አሁንም ጸንተው የሚኖረው ሃይማኖት፣ መታመን ደግሞ ፍቅር፣ እነዚህ 3 ናቸው። እንደዚህ የሚል ደግሞ ቅዱስ ጳውሎስ ማርቆስ የተባለ ዮሐንስ እንደዚህ ደግሞ ይጣላዋል። በቅንነት የሚያገለግለው በመንፈሳዊ ስራ ሁሉ የሚረዳው ነገር ግን በላዩ አድሮና ሞልቶ ያለ የእግዚአብሔር መንፈስ ይህን ያናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌትነቱን ወንጌል ትምህርት በዓለሙ ሁሉ ፈጽሞ ይደርስ ዘንድ ነው እንጂ። ጳውሎስ በአንዱ ወገን እነርሱ በበርናባስና ዮሐንስ በሌላ ወገን ሲያስተምሩ ትምህርት
ይሰፋልና የሐዋርያትን ስራዎችም ደግሞ እንዲህ ናቸው። ብዙ ጊዜ እርስ በርሳቸው የእግዚአብሔርን ቃል ለማስተማር ይካፈሉና ይለያዩ ነበረ። ጳውሎስ የገላትያን ሰዎች እንደጻፈ እርሱ ግዙራን ደግሞ አይሁድን ደግሞ ለማስተማር ጴጥሮስን እንደረዳው ደግሞ እኔንም ደግሞ አሕዛብ እንዳስተምር ረዳኝ። አይማደ የሚሏቸው ያዕቆብና ኬፍ ዮሐንስም ደግሞ የሰጠኝ ጸጋውን አወቀኝ። እጃቸውን ደግሞ ቀኝ እጃቸውን ሰጡኝ። ከባርናባስ ጋር አሕዛብ በማስተማር ተባበር ዘንድ እነሱ ወደ ይሁድ ደግሞ እንዲሄድ እኛ ወደ አረማውያን እንሄድ። ስለዚህ ብቻ ነው ጳውሎስ ማርቆስ የተባለ ዮሐንስ ሊያስከትለው ደግሞ ያልፈለገ። ወደ ዓለማውያን ፈጽሞ በወጣላት አይደለም። በጌታችን በኢየሱስ ክርስቶስ ደቀ መዝሙርት መካከል ከሰላምና ከፍቅር በስተቀር ጠብና ክርክር የለምና አሁንም እንደ ራሳቸው ይወዳሉና እንደ አምላካቸው እንደ መምህራቸው እንደ ኢየሱስ ክርስቶስ ዘመድ ባዕድ ጻድቅ ኃጥ ታላቅ ታናሽ ፈጽመው ሳይለያዩ እርሱ ራሱ ደግሞ ቅዱስ ጳውሎስ ለቆሮንጦስ ሰዎች እኔ ክርስቶስ እንደመሰልኩት እናንተ እኔንም ምሰሉ ደግሞ ብሎ እንደጻፈ ስለዚህም ደግሞ ማርቆስ ለተባለ ለቅዱስ ዮሐንስ የተሰጠው ሀብት ወንጌል ማስተማር ብቻ አይደለም፣ የጸሎት ሀብት የመራዳት ሀብት ተሰጠው እንጂ። ስለዚህ ብዙ ጊዜ ይጸልይ ነበረ። ብዙዎቹን በሁሉ ነገር ደግሞ በጸሎቱ ይራዳቸው ነበረ። ከነዚህ አንዱ ሄሮዶስ ቅዱስ ጴጥሮስን በያዘውና ከእስር ቤት ገብቶ በአጋዘውና እስኪገለው ድረስ እንዲጠብቁት ለ16 ወታደሮች በሰጠው ጊዜ በዚያን ጊዜ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሁሉ ስለ እርሱ በቤተ ክርስቲያን ይጸልዩ ጀመረ። ይኸውም ደግሞ ማርቆስ የተባለ የዮሐንስ እናት ቤት ነው። እርሱም ቅዱስ ማርቆስ ያን ጊዜ ቅዱስ ጴጥሮስ ከተያዘበት ጊዜ ጀምሮ በመካከላቸው ቀጥ ብሎ በመቆም ይጸልይ ነበረ። እግዚአብሔር ጸሎታቸውን ሰምቶ መልአኩን ላከለት። የእግዚአብሔር መልአክ ወርዶ ባጠገቡ ቆመ። በዚያም ቤት አበራ። ቅዱስ ጴጥሮስን ጎድኑን ነካ አድርጎ ቀሰቀሰው፣ አነቃውን። ፈጥነህም ተነሳለው። ሰንሰለቶቹን ከእጁ ደግሞ ወልቀው ደግሞ ወደቁ። መልአኩም ወገብህን ደግሞ ታጠቅ፣ ጫማህንም ተጫማለው። እንዳዘዘውም አደረገ። ልብሱንም ለበሰና ተከተለኝ አለው። ተከትሎም ወጣ። ጴጥሮስ ግን ራእይ የሚያይ ደግሞ ይመስለው ነበረ እንጂ መልአኩ የሚያደርገውን ነገር ሁሉ በእውነት እንደሆነ አላወቀም ነበረ። መጀመሪያውና ሁለተኛው ዘብ አልፎ ወደ ከተማ ወደምትወስደው ደግሞ ወደ ብረቱ መዝጊያ ደረሱ። ያን ጊዜም ደግሞ መዝጊያው ራሱ ደግሞ ተከፈተላቸው። ወጥተው በአንድ ሳለች መንገድ ሄዱ። መልአኩም ጴጥሮስን ትቶት ሄደ። ያን ጊዜም የጴጥሮስ ልቦና ተመለሰለትና እግዚአብሔር መልአኩ ልኮ ከሄሮዶስ እጅና ከአይሁድ ሕዝብ ደግሞ የጠብቀው የነበረው ሁሉ እንደ አዳኝ ደግሞ በእውነት አወቅኩ እንደ አዳነኝ ደግሞ በእውነት አወቅኩ አለ። ከዚህ በኋላ ብዙ ወንድሞች ይጸልዩበት ወደ ነበረው ማርቆስ የተባለ ወደ ዮሐንስ እናት ቤት ሄደ። ይህ ሁሉ የሆነ የያዕቆብ መልእክቱ የጻድቅ ሰው ደግሞ ጸሎት ትራዳለች፣ ትችላለች፣ ግጃም ደግሞ ትፈጽማለች እንዳለ እንደዚሁ ማርቆስ በተባለ በተመረጠ በዮሐንስ እናት ቤት ደግሞ ተሰብስበው በነበሩ ጸሎት ጴጥሮስና ከእስር ቤት አወጣው። ከሄሮዶስ አዳነው ደግሞ የስልጣኑን ደግሞ የሹመት ሁሉ ባለቤት ወደ ሆነ ወደ እግዚአብሔር በአንድ ልቦና ጸልየዋልና። ዳግመኛም ኤልማስ ደግሞ በተባለ ባርያሱስ ደግሞ በርናባስ ሳውል በተቃወማቸው ጊዜ ደግሞ ባርናባስ ደግሞ ሳውል ባርያሱስን ደግሞ ያሸንፉት ዘንድ ደግሞ ይህ ቅዱስ ማርቆስ የአንጾኪያ ነቢያት ጋራ ደግሞ ጸለየ። ያን ጊዜም ደግሞ ጳውሎስ በተባለ ሳውል ላይ ደግሞ መንፈስ ቅዱስ መላ። ባርያሱስና ደግሞ ተመለከተው። እንዲሁም ደግሞ አለው ኃጢአንና ክፋትን ሁሉ የተመላ ሆይ ደግሞ የሰይጣንን ልጅ የጽድቅ ደግሞ ጠላት የሆንክ የቀና የእግዚአብሔር መንገድ እያስካድክ ደግሞ ዝም አልልም አልህ። እነሆም ደግሞ የእግዚአብሔር እጅ በአንተ ላይ ደግሞ ነው። እውርም ደግሞ ትሆናለህ፣ እስክትሞት ድረስ ደግሞ ፀሐይን አታይም። ያን ጊዜ ፈጽሞ ታወረ። የሚመራውንም ደግሞ ፈለገ። ያን ጊዜ ኤልማስ ደግሞ የተባለ የስራየኛ ደግሞ ባርያሱስ ደግሞ በማርቆስ ጸሎትና እግዚአብሔር በመረጣቸው በባርናባስና በጳውሎስ በሉቃስና ከእርሱ ጋር በነበሩ የአንጾኪያ ነቢያት በሆኑ ጸሎት ተሸነፈ። ጳውሎስና ሲላስ ደግሞ በትያጥሮን ደግሞ አገር በታሰሩ ጊዜ ማርቆስ ከጓደኞቹ ጋር ጸለየ። የምታሰራቸውም ደግሞ ምክንያት ሉቃስ በግብረ ሐዋርያት እንዳለው ለጸሎት ስንሄድም ደግሞ የሟርተኝነት ደግሞ መንፈስ ያደረበት አንዲት
ልጅ አገኘችና ደግሞ በጥንቆላ ደግሞ የምታገኘውን ብዙ እጅ መንሻ ደግሞ ለጌቶች ታገባ ነበረ። ከዚህ በኋላ ጳውሎስና እኛን ደግሞ እየተከተለች እኒህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትና መንገድ ያስተምሯቸዋል እያለች ትጮህ ነበረ። ብዙ ቀንም ደግሞ እንዲህ ታደርግ ነበረ። ጳውሎስም አሳዘነችው። መለስ ብሎ ደግሞ ያን መንፈስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዣለሁ አለው። ወዲያውኑ ደግሞ ተዋት። ጌቶች ደግሞ የምትገባላቸውን የጥቅማቸውን ተስፋ ደግሞ እንደቀረባ የጊዜ ጳውሎስና ሲላስን ደግሞ ይዘው በገበያ እየጎተቱ ወሰዷቸው። እዚህ ሰዎች ደግሞ ያሸብሩብናል፣ እነርሱም ደግሞ አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆን ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡ መኳንንቱም ተሰበሰቡ፣ በበትርም ይደበድቧቸው ጀመር። ልብሳቸውንም ደግሞ ቀደው በብዙ ደበደቧቸው፣ አሰሯቸው። የወህኒ ቤቱም ደግሞ ዘበኛ አጽንቶ እንዲጠብቃቸው አዘዙ። እነሱም ትእዛዙን ተቀብሎ ወደ ውስጠኛው ደግሞ ወህኒ ቤት ደግሞ አስገባቸው። እግራቸውን በግንድ አጣብቆ ደግሞ አሰራቸው። በእኩለ ሌሊት ደግሞ ጳውሎስና ሲላስ ጸልየው እግዚአብሔርን አመሰገኑ። አስረኞችም ደግሞ ይሰሟቸው ነበር። ያን ጊዜ ደግሞ ታላቅ ንውጽውጽታ ሆነ፣ የወህኒ ቤት መሰረትም ተናወጠ። በሮቹም ሁሉ ያን ጊዜ ተከፈተው፣ የሁሉም እግር ብረቶች ደግሞ እየወለቁ ወደቁ። ጳውሎስና ሲላስ በወህኒ ውስጥ ደግሞ ሲጸልዩ ሳለ ማርቆስ የተባለ ዮሐንስንና ሉቃስን ከሌሎችም ጳውሎስና ሲላስን ከሚወዱ የእግዚአብሔር ቃል የሆነ ሕግ ወንጌልን ከሚጠብቁ ጋራ በውጭ ደግሞ ይጸልዩ ነበር። የንጽህና ሰዎች ጸሎት ታላቅ ኃይልን ያደርጋልና። የእስራኤል ሕዝብ ደግሞ አስቀድመው ደግሞ የኤርትራንን ባህር ደግሞ ዳግመኛ የዮርዳኖስን ወንዝ በጸሎታት እንደተሻገሩ ዳግመኛም የኢያሪኮ ቅጥር 7 ቀን ደግሞ በጸሎት ወይም ደግሞ እየጸለዩ በዞሯት ጊዜ ሁሉን ደግሞ በያዘ የተበደሉትን ጸሎት የሚሰማ በእግዚአብሔር ኃይል የኢያሪኮ ቅጥሯ ደግሞ በአራቱ ማዕዘን ተናደ። እንደዚሁም ቴስብያዊው ደግሞ ኤልያስ በጸለየ ጊዜ ዝናብ በምድር ላይ ደግሞ እንዳይዘንም ሰማይ 3 ዓመት ደግሞ ከ6 ወር ደግሞ ተዘጋ። ዳግመኛም ዝናብ እንዲዘንም ደግሞ ጸለየ፣ ወዲያው ደግሞ ዘነበ። ያዕቆብ መልእክቱ ደግሞ እንደመሰከረ እንዲህ ብሎ ኤልያስ እንደኛ ሰው ነው፣ እንደምንታመም ይታመም ነበረ። ዝናብ እንዳይዘንም ጸሎቱን ደግሞ ጸለየ። 3 ዓመት ከ6 ወር ዝናብንም አልዘነበም። ዳግመኛም ዝናብ እንዲዘንም ጸለየ፣ ሰማይንም ዝናብን ሰጠ፣ ምድርም ፍሬዋን ደግሞ አበረከተች። ሕዝቅያስንም የፋርስ ንጉሥ ሰናክሬም ባስጨነቀውና ኢየሩሳሌም በከበባት ጊዜ ሕዝቅያስ ማቅ ለብሶ በቤተ መቅደስ ወደ እግዚአብሔር ጸለየ። ጠላቱን ሰናክሬን ያን ጊዜ ጠፋ። ዳግመኛም ሕዝቅያስ ደግሞ በታመመ ጊዜ ፊቱን ወደ ግድግዳ አዙሮ ወደ እግዚአብሔር ጸለየ። እንዲህም አለ፣ አቤቱ በፊትህ በእውነት እንድሄድ በፊትህም በቅን ልቦና ፍቃድህም ደግሞ እንድፈጸምኩ አሰብክ። ሕዝቅያስ እጅግ ታላቅ ለቅሶን አለቀሰ። ወደ ነቢዩ ወደ ኢሳይያስም ደግሞ የእግዚአብሔር ቃል መጣ፣ እንዲህም አለው፣ ሕዝቅያስን ሂደህ እንዲህ በለው፣ የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰማህ፣ እንባህንም አየህ። እነሆ ደግሞ በዘመንህ ላይ 15 ዓመት ጨምሬልሃለሁ፣ ከአሦራውያንም እጅ አድናለሁ፣ ለዚች ሀገርም እቆምላታለሁ። ሕዝቅያስም በጽኑ ልቦና በጸለየና በለመነ ጊዜ ይህን ሁሉ ተድላና ደስታ አገኘ። ሁሉም በጽኑ ቃል የሚያከናውን ሰማያትን ምድርን የፈጠረ ምን የሚሳነው የሌለ ጌታችን ብዙ ጊዜን ጸለየ። ወንጌላዊ ሉቃስ እንደተናገረ እንዲህ በማለት በተጠመቀ ጊዜ ወዲያውኑ ደግሞ ይጸልይ ዘንድ ወደ ገዳም ሄደ። ህብስቱን በባረከና በፈተተ ጊዜም መላልሶ ጸለየ። ወደ ደብረ ታቦርም በወጣ ጊዜ እንደዚሁ ጸለየ። ዳግመኛም በደብረ ዘይት ሁሉ ጊዜ እጅግ አብዝቶ ይጸልይ ነበረ። ሉቃስ በወንጌሉ እንደተናገረ እንዲህ ሲል ቀን ቀን በመቅደስ ያስተምር፣ ሌሊት ግን ደግሞ በደብረ ዘይት በሚባል ተራራ ያድር ነበረ። ወጥቶም እንዳስለመደው ደግሞ ይጸልይ ዘንድ ስሙ ኤሌዌን ወደሚባል ወደ ደብረ ዘይት ደግሞ ሄደ። ደቀ መዛሙርቱ ተከተሉትም። ከዚያም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። እነርሱም የድንጋይ ውርዋሮ ያህል ፈቀቅ ብሎ ደግሞ እንዲህ እያለ ጸለየ፣ ሰገደ። አባት ሆይ ብትወድስ ይህንን ጽዋ ከእኔ አረቀው፣ ነገር ግን ያንተ ፈቃድ ይሆን እንጂ የእኔ ፈቃድ ብቻ አይሆን። የሚበረታቱ ደግሞ የእግዚአብሔር መልአክ ከሰማይ ታዩ፣ ፈራ፣ መለላልሶም ደግሞ ጸለየ። ላቡም ደግሞ በምድር ላይ እንደሚወርድ ደግሞ ከሚጸልይበት ተነስቶ ወደ ደቀ መዛሙርቱ ሄደ። ሐዘንም የተነሳ ተኝተው አገኛቸው።
ምን ያስተኛችኋል? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ከዚህ ሁሉ በኋላ ደግሞ የጸሎቱ ሁሉ መደምደሚያ የምትሆን ጸሎት የታወቀችና የድነት ቀን በሆነች በዕለተ ዓርብ ጸለየ። ስለ እርሷም ደግሞ በነቢይ እንዲህ ተብሎ ደግሞ የተነገረላት አንዲት ቀን ደግሞ ቁርና በረድ ደግሞ ትሆናለች፣ ብርሃን የላትም። ይህችም ደግሞ በእግዚአብሔር ዘንድ የታወቀች ናት። ቀን አይደለችም፣ ሌሊትም አይደለችም። ሲመሽም ደግሞ የፀሐይ ብርሃን ይሆናል። በዚያን ቀን የሕይወት ውሃ ደግሞ ከኢየሩሳሌም ይወጣል፣ እኩሌታ ወደ ምዕራብ ባህር ደግሞ ይሄዳል። ይህ በበጋና ደግሞ በበጋና በክረምት ይሆናል። እግዚአብሔርም ለምድር ሁሉ ይነግሳል። ያን ጊዜ ደግሞ አንድ እግዚአብሔር ሰውም አንድ ነው። እንደ ነቢይ ቃል ደግሞ ብርሃንን፣ ጽልመት ወይም ጨለማ፣ ሕይወትና ሞት ደግሞ ገለጠባት። ደግሞ በዚች በዓርብ ስቅለት ፍጹም ደግሞ ጸሎት ጸልይ እንዲህ በማለት አምላኬ አምላኬ ለምን ተውከኝ? አባት ሆይ ነፍሴን ደግሞ በአንተ እጅ ደግሞ እሰጣለሁ። ጌታችን ሰው በሆነበት ወራት ደግሞ እንዲህ እያለ ብዙ ጊዜ ጸለየ። ንጹሐን ደግሞ ለሆኑ ለደቀ መዛሙርቱና ፍለጋውን ደግሞ ለሚከተሉ ሁሉ ምሳሌ ወይም ደግሞ አርያ የሆናቸው ዘንድ አባቶቻችን ሐዋርያትም የጌታችን አርያ ተከትለው ደግሞ አብዝተው የሚጸልዩ የሆኑ ስራቸውም ደግሞ ሁሉ በጸሎት ጀምረው ደግሞ በጸሎት ይፈጽሙ ነበር። ወንጌላዊ ቅዱስ ማርቆስ በዚህ ስራቸው ሁሉ ደግሞ ከእርሱ ጋር ደግሞ ይተባበሩ ነበር። የሚጸልዩ ጊዜ ደግሞ ከእርሱ ጋር ይጸልዩ ነበር። በላኩትም ጊዜ ደግሞ ወደ ኋላ ደግሞ ሳይል ወደ ላኩት ቦታ ደግሞ ሁሉ በየዋህነት ደግሞ ይሄዱ ነበር። በዚህ ስራው ደግሞ ሐዋርያቱም ሁሉ ደግሞ ይወዱት ነበር። ምርጥ ዕቃ የተባለ ጳውሎስ ይህን ሐዋርያና ሰማዕት የሆነ ማርቆስ እንደርሱ ይወደው ነበር። ከእርሱ ጋር ደግሞ እንዳይሄድ ደግሞ የከለከለው አስቀድመን እንደተናገርነው በጥላቻ አይደለም። አብሯቸው እንዳይሄድ ደግሞ የከለከለው በጥበብ ቢኖር ደቀ መዝሙርቱ ጢሞቴዎስን ደግሞ እንዲህ ባላለውም ነበረ። ፈጥነህ ወደ እኔ ደግሞ ትመጣ ዘንድ ደግሞ ቸኩል፣ ዴማስ ተወኝ። ይህን የዛሬውን ዓለም ወዶ ደግሞ ወደ ተሰሎንቄ ደግሞ ሄደ። ቂርቆስም ደግሞ ወደ ገላትያ፣ ቲቶም ደግሞ ወደ ደማልጥያ ሄደ። ሉቃስ ብቻ ከእኔ ጋር አለ። ማርቆስ ካንተ ጋር አመጣው፣ እርሱ ለመልእክት ደግሞ ይበቃኛልና። ዳግመኛም የቆላሲስ ደግሞ በጻፈው መልእክቱ እንዲህ አለ። ከእኔ ጋር ደግሞ የተማረ ጥሮኮስ ደግሞ የበርናባስ የወንድም ልጅ ደግሞ ማርቆስ ወደ እናንተ በመጣ ጊዜ ደግሞ እንድትቀበሉት ደግሞ ስለ እርሱ ደግሞ ያዘዝኳችሁን ኢዮስጦስ ደግሞ የተባለ ኢያሱም ደግሞ በግዙራን ደግሞ ወገን የሚሆን በእግዚአብሔር መንግስት ስራ ደግሞ ረዳቶቼ እነዚህ ብቻ ደስ አሰኙኝ። ይህ የጳውሎስ ንግግር ቃል ከጓደኞቹ ሁሉ በወንጌላዊ ማርቆስ አብልጦ እንደሚወደው ያመለክታል፣ ያስረዳልም። ቃሉን ለማድረስ ደግሞ በመላላክ ደግሞ የሚጠቅመው ደግሞ ማርቆስ ብቻ ነበርና፣ ስለዚህ ጢሞቴዎስን ለመልእክት ይጠቀመኛልና ማርቆስን ከአንተ ጋር አምጣው ብሎ በጽኑ ቃል ደግሞ አዘዘ። የሐዋርያው የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ ለታመሙትም ፈውስ ይልክልን ዘንድ ለታሰሩትም መፈታትን እግዚአብሔር ይሰጥልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ምስል የምትሰሙ የምታዳምጡ በመጥምቀ መለኮትና በሐዋርያው በቅዱስ ማርቆስ ስም አስይዣችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ታስተላልፉ ዘንድ እለምናችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሰላም ሚያዝያ 30 የሚነበበውን በስላሴ ስም አነባለሁ።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 30 በዚህ ቀን ለእስክንድሪያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ስም አርስጦቡሎስ ነው። እርሱም ከ5 አገሮች የሆኑ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበረ ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገ ጊዜ በርናባስ ወንጌልን ለመመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእርሱም ላይ የሚደርስባቸውን መከራ አይቶ አጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔር በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስ ከእርሳቸው ስለ መለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ አገር አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍርቅያና በ5ቱ አገሮች በርቃ በሚባል አገር ወደ እስክንድርያ ከተማ ገባ። ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስ እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው። ከእርሱም ደግሞ ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስ ስሙን የምትጠራው አወከውን አለው። እንጠራዋለን እንጂ አናውቀውም አለው። እግዚአብሔር ሰማይን ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾር ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያው ዳነ፣ በጌታችን አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹንም ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። የክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶቹን ዲያቆናትን አድርጎ ከዚያም ወደ መርቃ ወደ 5ቱ አገሮች ወጥቶ አስተማረ። በቀናች ሃይማኖትንም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናት ሾመላቸው። ከዚህ በኋላ ወደ እስክንድርያ ተመለሰ። ምእመናንም ተጨምረው በስተው በታላቁ ቦታዎች ሁሉ
በባሕሩም ዳር በላሙም በከባቢያም በሚባለውም አብያተ ክርስቲያን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይወጣ ነበረ። በአንዲትም ዓመት ከ5ቱ አገሮች ተመልሶ በሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። በከሃዲያን ወደ ቤተ ክርስቲያን ገብተው አንገቱን ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት አንጎትተዋለን እያሉ ይጮኹ ነበረ። በላሞች መካበቢያና በሀገሪቱም አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከልክ አለው። እርሱም በልቦናው ፈጽሞ ደስ አለው። በመንግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎች ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታን፣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎች ሸሹ። ምእመናን ወመጥተውም የሐዋርያ የቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አርኬ ሰላም ለማርቆስ ለማርያም እጓላ በሰብህዎ በአህባል ውስጥ አጸደ ላህም ከመድ የቤላ አመ አውእዮቶ ፈቀዱ በእሳተ ነበልባል ዝናም ዋስተያ አጥፍኡ ማዕበላ መብረቅኒ ለስጋሁ ከለላ አሜን። በዚህ በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ለእኛም ላይም ይቅርታውን ቸርነቱ ከኔ ከደካማው ከእናንተ ከሁላችን ላይ እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከት ያድለን አሜን። በሚያዝያ 30 ቀን የሚከበረው ዓመታዊ ክብረ በዓል ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጥቡሎስ አባቱ፣ ቅድስት ማርያም እናቱ በረከታቸው ረድኤታቸው ከኔ እና ከእናንተ ከሁላችን ጸንቶ ለዘላለሙ ይኑር አሜን። ወርሃዊ ክብረ በዓል ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት ናቸው። በረከታቸው ይደርብን። በሐዋርያት ሥራ እንደተጻፈው እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳው ጊዜ ሮዲ የሚሏት አንዲት አገልጋይ ተሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። የቅዱሳኑ ረድኤት በረከት በእኔ በደካማው በኃጥኡ በሁላችን እዚህ በተሰበሰብንበት ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቅዱሳኑ ረድኤት በረከት አይለየን፣ ይቅር ይበለን፣ ይማረን፣ ይዘከረን። ሁላችንም በያለበት ይባርከን ዘንድ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ ስናነብ የጎደለውን የነጠበውን አሟልቶ አቃንቶ ይቀበል ዘንድ ከሐዋርያው ከቅዱስ ማርቆስ ረድኤት በረከት ከመጥምቀ መለኮት ከቅዱስ ዮሐንስ ከእናቱ ከቅዱስ ማርቆስ
ቅድስት ማርያም ረድኤት በረከት ከቅዱሳን ሐዋርያት ከቅዱሳን ሰማዕታት ጋር ረድኤት በረከት ይሰጠን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለው እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ይህንን ቪዲዮ ሼር፣ ላይክ በማድረግ ለዓለም ሁሉ እንድታደርሱልን ሁላችንም በትህትና እንጠይቃችኋለን።